ፍሬሽ ያው አንብቤው አረብኛው ዝቅ አድርግላት። እሺ እኔ እንደ ነብይ ሹሜ ነኝ። ቀጥይ አንቺ ቀጥይ። እኔ ሴጣን ቋንቋውን ያደርግልኛል። ሴጣን ያስተማረበት ሴጣን የሚደሰቱበት ይሄ ቋንቋ ይሰራልኝ። ምን ይሰራልኛል? እኔ ሰው ነኝ። ይሄ ቋንቋ ደግሞ የጅኒዎች ነው። ጅኒዎች የሚደሰቱበት የጅኒዎች መደሰቻ አልፈልገው። ኤኒዌይስ በደንብ አይታላ አቡካሌት። ስለዚህ ሚዩት አርጊ አንዴ ሚዩት አርጊ። ሳዳ አትረብሺ። ስለዚህ ነብዩ የተናገረውን ያዘዘውን ፍጹም እስካልታዘዙት ድረስ አማኛል። ሚዩት አርጊ ፕሊስ። ሳዳም ተወርጃለሽ። ሚዩት አርጊ እባክሽ። ሚዩት አርጊ ሚዩት አርጊ። ደግሞ ካነሳች አስወርዳት በቃ። ኤንዌስ አቡካሊድ። ስለዚህ ምንድነው መሆን ያለባቸው? ፍጹም መታዘዝ አለባቸው የለባቸውም? ትእዛዝ ከፍለ መታዘዝ አለብህ። አንዱን ጥለህ አንዱን አንጠልጥለህ የሚሆን ነገር የለም ማለት ነው። ተስማማን? ይሄ እኮ ባለመታዘዟ የራሷ ቂጣ ሊኖረው ይችላል፣ ወንጀል በመስራቷ ግን አያከፍርም ያልኩ ነው። ያከፍራል ማስረጃ። እሺ አያከፍርም ያልክበትም ማስረጃ አምጣልኝ። ወደ ኩፍር የሰጠው እኮ ነው። አማኝ ሴት ምን እያለን ነው? አማኝ ሴት ከሆነች ምን ማድረግ አለብህ? በአላህና በቂያማ ቀን የምታምን ከሆነ ይህም ማድረግ የለባትም። ቁርአንህ ደግሞ ምን ብሏል? አላህ እና ሙሐመድ የፈረዱትን ፍርድ ማንም ለዋጭ የለውም ይላል ሱራ 33:36 ላይ አላህና ሙሐመድ የፈረዱትን የደነገጉትን የወሰኑትን ያዘዙትን ለአንዳችሁም ለዋጭ የላችሁም ይላል። ሱራ 4:65 ላይ ደግሞ በሙሉ አንድም በፍጹም እስካላመናችሁ እሱ የሰጣችሁን ድረስ አማኝ አይደላችሁም ይላል። አንበብ። ያው አላህና መልእክተኛው ነገርን በፈረዱ ጊዜ ሙሐመድ ምን ብሎ ፈረደ? አማኝ የሆነች ሴት በቂያማ ቀንና ወይንም ደግሞ በመጨረሻው ቀንና በአላህ የምታምን የአንድ ቀን ጉዞ ብቻዋን ያለ ምህርም መጓዝ ፈጽሞ አይቻላትም ብሎ ፈረደ። ቁርአን ደግሞ ምን ይላል? አላህና መልእክተኛው ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት በነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ስህተቶች ሁሉ ደግሞ ጥመቶች ሁሉ ወደ ገሃነም ያመራሉ። ዛሴት አቡካሊድ አኩኩሉ እኮ ይሄ መሳሳት እኛ እኮ ለምሳሌ ሙስሊም ሆኖ እኮ የሚቀጣ ሰው አለ። ወንጀል ሰርቶ በወንጀሉ ምክንያት የሚቀጣ አለ። ስለዚህ ቅጣት ሊወስደው ይችላል እንጂ አያከፍረውም። ያከፍራል ከሆነ ስለዚህ ይሄንን በማድረጓ ገሃነም ገብታ ተቃጥላ ከሚወጡት አንዷ ነች ነው እያልከኝ ነው? ተቀጣ ቅጣት ሊኖረው ይችላል። ሙስሊም ሆኖ ሊቀጣ ይችላል። ጥፋት ካጠፋ ከአላህ ትእዛዝ ከወጣ ግን ያን ያክል አያከፍራትም። ከአላህ ትእዛዝ ከወጣ ይሄንኛው እኮ ይሄ መሐመድ የተናገረው ከራሱ ነው የተናገረው ወይንስ አላህ ነው ያዘዘው? አሁን ይሄንን አላህ ነው መሐመድ ነው የተናገረው? ቆይ ይሄንን መሐመድ ከራሱ ልብ ወለድ ነው ያወራው ወይንስ አላህ ነው ይሄንን ትእዛዝ የሰጠው? ትእዛዙ ላይ ኪዳለች የሚል አለ። ትእዛዙ ማን የሰጠው? ክዳለች የሚል አለ። ማነች መከዳው? ሴቱ ይህን ነገር ይሄንን በማድረጓ ኪዳለች። እንድታደርግ ነው እንጂ እንድታደርግ እኮ ነው የታዘዘችው። እንድታደርግ ታዘዘች። ምን ተብላ? አማኝ ኮሽ ተባለች። በአላህና በቂያማ ቀን የምታምኝ ከሆነ ማድረግ ያለብሽ ምንድን ነው አላት? የአንድ ቀን ጉዞ ያለ ምህርም መጓዝ የለብሽም ማለት። አንድ በቂያማ ቀን የምትጓዥ ከሆነ ይህንም ማድረግ የለብሽም ማለት። ይሄ ደግሞ የሙሐመድና የአላህ ትእዛዝ ናቸው። ቁርአን ደግሞ ምን ብላል? የሙሐመድንና አላህን ትእዛዝ ማንም መቀየር መለወጥ አይችልም። አንድ ሁለተኛ ሙሐመድ የሰጣችሁን ሁሉንም ነገር ሳታመናቱ እያንዳንዱን ተቀበሉ ይላል። ሁለት ሶስተኛ ሙሐመድ ነገርን በፈረደ ጊዜ በተከራከርክና በፈረደ ጊዜ በፍጹም እሱ የሰጠህን አምነህ እስካልተቀበልክ ድረስ
እምነት አልባ ትሆናለህ አለ። አይ ችግር የለውም መሐመድ የተናገረን ከ1400 ዓመት በኋላ አልፎበታል ምትል ከሆነ ቴንኪው እናመሰግናለን። እኛም ያልነው ይህንኑ ነው። መሐመድ ያዘዛቸው ትእዛዞች ለህይወት ማይጠቅሙ ማይረቡ ስለሆኑ ጊዜው ተሻሽሎ አቡካሊድ እስማማለሁ፣ ከአንተ ጋር እስማማለሁ። ይሄ ህግ ጠቃሚም አይደለም። መሐመድ ተሳስቷል። አያከፍራችሁ ሙስሊሞች ስለማያከፍ የመሐመድን ህግ ጣሱ። ጠቃሚም አይደለም። አሁን አንድ ነገር አለ። እኔ እንደማያከፍራቸው ነው። አሁን እነዚህ ሰዎች እዛ ሄዶ ራሱ ይሰግዳሉ፣ ይጾማሉ። አላህ ያዛቸው ነገር አቂማቸው በቻለው መጠን ያደርጋሉ። እዛ አረብ ሀገር ሆኖ ማለት ነው። ስለ መጾማቸው ስለ እንትን አይደለም እኮ ምክንያቱም ጌታቸውን ያመለኩ እኮ ነው። የአምልኳ ህጉን ከጣስክ በኋላ አምልከህ ህጉን በመጣስ እኮ ነው እያመለኩ ያሉት። ህጉን በመጣስ ይለያል። አንተ እያልክ እኔ ቅጣት ሊኖረው ይችላል እኮ በቃ ይህን ወንጀል ይህን ነገር እንትን በማለታቸው ቅጣት ሊኖረው ይችላል፣ ግን አያከፍራቸውም። ያከፍራ የምትል ከሆነ ማስረጃ ሲጠኝ ያልኩ ነው። እኔ ከእስልምና ያስቃል እንትን ከሆነ ደጋግሜ እኮ ሰጠው እኮ ቁርአንህ ላይ እኮ መሐመድ ያዘዘውን በፍጹም እስካላ 4:64 ክፈት ወደ ገመና ይህንን ትእዛዝ መሐመድና አላህ ናቸው ያዘዙት ብለህ ነው የምታምነው አይደለ? ነው መሐመድ ከራሱ ልብ ወለድ ነው የተናገረው። ቁርአን እንዲህ ይላል፣ በጌታህም እምላለሁ፣ በደንብ አስተውል፣ በመካከላችሁ በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙህ ድረስ አያምኑም። ምን ብሎ አዘዘ መሐመድ? ሴት ልጅ ያለ መሐረም የቀን ጉዞ መጓዝ የለባትም ማለት። አይ ችግር የለውም ብጓዝስ ብትልስ አላመንክም ይልሃል። ይኸው እኔ እንደ ሲሰት ነው የሚወስደው። እሺ ለምሳሌ አሁን አንተን ጠይቅህና በማቴዎስ ወንጌል 5:27 ላይ አታመንዝር ይላል። እንዳትበላ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ከዛ ቀኝ ዓይንህም ብትሰናከል አውጥተህ ከአንተ ጣላት ይላል። ቀኝ ዓይኑን አውጥቶ የጣለ አለ? በቃ እሺ ጥሩ። ስለዚህ ትርጓሜ ያለን እኛ ማለት ነው። ሜታፎር የተነገሩ አሉ፣ ለማመንዘር ምክንያት የሆኑ አሉ። ስለ ቀኝ ዓይን ሲባል ምን ማለት ነው? እጅ ሲባል ምን ማለት ነው? እሱ ይፈታል። የእኛና የእናንተ አይገናኝም ማለት ነው። አይ አሁን ለምሳሌ ብዙ ክርስቲያን ሆኖ እንደው ተጨባብጦ እንኳን ማገባውን ሴት ተጨባብጦ እንኳን ይሄዳል። ይሄ ሰው ዓይኑ አውቶ መጣል ይቻላል ወይስ የጣለ እስካሁን አይታወቃል? እኔ አይቻላል። ለምንድን ነው አትጨባበጥ የሚል እኮ እኛ ጋር የለም። እናንተ ጋር እኮ ነው እሱ አትጨባበጥ የሚለው እንጂ እኛ ጋር አይደለም እኮ። ይሄ ስለመጨባበጥ አንተ ጋር ቀኝ ዓይን አውጥታላል። ለምን ይጥላል? ቀኝ ዓይን ማለት ትርጉም አለው እያልኩ ነው። ሌላ ትርጉም አለው እሱ ደግሞ እያልኩ እኮ ነው። ዓይን ሲባል ዓይን ማለት አንተ የግዴታ አካላዊ ዓይንህን አይደለም እያልኩ ነው። ማስረጃ ስጠኝ። ይህን ቦታ አንስቶ ዓይን አይደለም ነው የሚል ማስረጃ ስጠኝ። ብሰጥስ ምን ታደርጋለህ? ኧረ ተው ትመጣለህ። መጽሐፍ ቅዱሱ ለዓይን ሌላ ትርጉም አለው። ለዛው ቀኝ ዓይንህን ይላል። ያ ችግር የለውም እኮ አልኩህ እኮ ችግር የለውም። እሱን ሰጣለኝ። ዓይን የሚል ለእንቅፋቶች ምክንያት የሆኑትን ነው። አንድም ደግሞ ሁለት ዓይን ኖሮ ጋነም ብትገባ ይህንኛው ይሻልሃል ከሚለው አንጻር የተነገረ ነው። ነገር ግን ከዚህኛው ጋር ምን አገናኘው? ከአንተ ጋር አማኝ አይደለህም ከሚለው ጋር ምን አገናኘው? አይ አሁን ለምን አይተገበርም ነው እኔ ጥያቄ። አሁን ምሳሌ ይሄ ራሱ አሁን ይመቻል ለማድረግ አሁን በዚህን ጊዜ አንተ እንደዛ ላድርግ ብትል ግዴታ እኮ ነው፣ በቃ ተጽፏል። እኛ ጋር አማኝ አይደለህም አይልህም። ይሄንን በማድረግ ንስሓ ትገባለህ። እኛ ጋር እኮ ችግር የለውም። አማኝ አይደለህም የሚል እኛ ጋር እኮ ቢኖር ኖሮ አንተ መጣው ትክክል ይሆን ነበረ። እኛ ጋር አትሆንም አይልህም ይላል። ለዛ ይህንን ባለማድረግ አማኝ አትሆንም አይልህም እኮ። ይህንን ከምታደርግ እንዲህ ብታደርግ ይሻልሃል ሲል አማራጭ ነው እየነገረ ያለው። አንድ ሰው ለምሳሌ ወንጀል ሰርቶ
ሎክ ወንጀል ሰርቶ በዛ ወንጀል ገሃነም ከሚገባ ይልቅ ባይኖረውና ባይና ገነት ቢገባ የተሻለ ነው። የተሻለው ነው። ዘላለም የሆነ ፍርድ ከሚጠብቀው ለምሳሌ አንድ መስረቅ ወንጀል ነው፣ ኃጢአትም ነው። እየሰረቀ ሰው እየገደለበት በእጁ ገሃነም ገብቶ ከሚቃጠል እጅ ባይኖረው እጁ ተቆርጦ ገነት ቢገባ የተሻለ ነው። ነገር ግን አንድ ሰው ቢሰርቅስ ነሰሰር እጅ መቅረጥ አይጠበቅበትም፣ ንስሐ ነው የሚጠበቅበት። ምክንያቱም አካሉ ደግሞ ምንድነው የእግዚአብሔር ቤተ መቅደስ ስለሆነ ራሱን ሊያፈርስ ስላልተፈቀደለት ማለት ነው። ምንድነው የሚጠበቅበት? ንስሐ መግባት ነው የሚጠበቅበት ማለት ነው። የአንተ ግን ምንድነው እሱ አማኝ አትሆንም ነው የሚለው። አየህ፣ አማኝ ስለማትሆን ያለህ አማራጭ ምንድነው? ነሰሰርሊ ህጉን መጠበቅ ነው ያለብህ። ንስሐ መግባት አይደለም። አይ ችግር የለውም ዝም ብዬ ልጓዝ አይደለም ማለት ያለብህ አንተ። ምንድነው አድርግ የሚልህ ነው? አታድርግ፣ በፍጹም ይህንኑ ብቻ ተግብር ነው የሚልህ እኮ ቀጥታ። ለምሳሌ አሁን እነዚህ ሴቶች እኔ አሁንም እያልኩ ያለሁት አንደኛ በዚህ ጉዳይ ዑለማዎችም ያከፍራቸዋል ያሉ ዑለማዎችም የሉም፣ ማምጣትም አይችልም። እነዚህ ሰዎች አሁን እነዚህ ልጆች የሚሄዱት ዝም ብሎ ጥጋባቸው አይደለም። አንደኛ ካለም ችግር አንጻር ሊሆን ይችላል። አሁን ደግሞ እዛ ሄዱ ራሱ አግብቶ ትዳር ይዞ የሚኖሩ ልጆች አሉ። ለምሳሌ ከሄዱ በኋላ እዛ ትዳር አግብቶ ከዚህም ደግሞ ትዳር ይዞ የሚሄዱ አሉ፣ ከባላቸው አብሮ የሚሄዱ አሉ። ስለዛ ይሄን ያክል ያከፍራል የሚል የለም። የቅድሙን ክፈታ ውስጥ እንየው፣ ለሴቶች ምን ያክል አንተ ከምትለው ሰማይና ምድር እንደሆነ እንየው ምኑን። ለማንኛውም የእኛን አንድ ትርጓሜ ክርስቲያን መክፈት ምን ትችለው ከሆነ እኛን ትርጓሜውን አሳየውና ትርጓሜውን እናሳየ። እኛን ቅድም አሳይሃለሁ ስላልኩ ክርስቲያን ማሳየት ትችላለህ። አንድምታው ካለ አንድምታውን አሳየው። የማቴዎስ ወንጌል ምዕራፍ 5 ቁጥር 29 ላይ ማለት ነው። ቀኝ ዓይንህን ምክንያት ስህተት ብትሆንብህ ከአንተ አውጥተህ ጣላት ይልና፣ ዛሬ ሁለት ዓይን ኖሮ ኋላ ገሃነም ከምትገባ በዚህ ዓይን ሳለህ ከሁለት ዓይንህ አንዱ ጠፍቶ ኑሮ ኋላ መንግስተ ሰማያት ብትገባ ይሻልሃልና። ይህን ያደረጉ ብዙ ናቸው። ከዚያም ግን ስምዖን ሰፉያሳእን አንዲት ሴት ወይዘሮ መታ ጫማ ስፉልኝ አለችው። ሙሉ ልታነበው ነው። ዝቅ አድርገው። ስልኬ በአንተ ጋር ሰባራ ስለሆነ ብዙ ምንድን ነው አይታየ ስክሪን እንትን ብሎ ዝቅ አድርገው ሲሆንም ኤኒዌይስ ዓይን የተባለችው ሚስት ነች። እጅ የተባለው ደግሞ ወዳጅህ ነው። ወንጀል የሚያሰራ ኃጢአት የሚያሰራ ሜቢ ቼክ አድርገው እንትኖቹ ላይ ካሉ። ዓይን ማለት አንተ እንደ ዓይንህ የምትወዳት ነገር ግን ወደ ኃጢአት የምትመራ ከዓይንህ ማትሰወር፣ እሷ ወደ ኃጢአት መገፋ ወደ ኃጢአት ወደዚህ መከት ከሆነ ያንን ቆርጠጣል ነው ለጣል እንትን በል ነው። እጅ መልሰውና አንዴ ዝቅ አድርገው እስኪ። እጅ ሲል ግን ምንድነው? ወደ ኃጢአት እንድትገፋ የሚያደርግህ ማለት ነው። ያንን አውጣ ነው። እጁን ነከሰችው። ዝቅ ከፍ አድርገው እስኪ። ነከሰችው የሚለው ነው። ከፍ አድርገው፣ ከፍ አድርገው። ውረድ፣ ወደ ላይ ውረድ። ቀኝ እግርህ ምክንያት ስህተት ብትሆንብህ ቆርጠህ ጣላት አለው። ይሄም ከፍ አድርገው። ረጅም ነው እንደ ማብራሪያ ረዘም ያለ ነው። አሁንስ ከፍ አድርገው። ዓይን የተባለችው ሚስት ናት። ከዓይን የሚሰወር እንደሌለ ከሚስትም የሚሰወር የለምና ሚስት ያልሆነ ስራ ላሰራ ብትልህ ፈቃዷን አፍርስባት። ዛሬ በዚህ ዓለም የሚስትህን ፍቃድ ፈጽመህ ኑር፣ ኋላ ገሃነም አትግባ። ለእኔ ብዙም አይታየኝም። በዚህም ዓለም ቢ ቀጥለው አንብቦ እሺ። በኋላ ወደ ገሃነም ከምትገባ ይልና በዚህ ዓለም የሚስትን ፈቃድ አፍርሰህ ኑረህ ኋላ መንግስተ ሰማያት ብትገባ ይሻልሃልና። እጅ የተባሉት ልጆች ናቸው። ወድቆ ይነሱ
በእጁ ዘግይቶ ይከብሩ በእጁ እንዲሉ ልጆቼ ያልሆነ ስራ እናሰራህ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የልጆችን ፈቃድ ፈጽመህ ኖረህ ኋላ ገሃነም ከምትወርድ በዚህ ዓለም የልጆችን ፈቃድ አፍርሰህ ኖረህ ኋላ መንግሥተ ሰማያት ብትገባ ይሻላልና። እግር የተባሉ ቤተሰብ ናቸው። ቤተሰቦች ምክንያት ስህተት ሆነው ያልሆነ ስራ እናሰራ ቢሉ ፈቃዳቸውን አፍርስባቸው። በዚህ ዓለም የእሳቸውን ፈቃድ ፈጽመህ ኖረህ ኋላ ገሃነም እሳት ከምትገባ በዚህ ዓለም ፈቃዳቸውን አፍርሰህ ኖረህ ኋላ ወደ መንግሥተ ሰማያት ብትገባ ይሻላልና። ቴንኪው። ኤኒዌይስ እንደዛ ነው። እኛ የእናንተው ቀጥታ ትእዛዝ ስለሆነ ነው። የኛም ሜታፎሪካል የተነገረ ነው፣ ምሳሌ የተነገረ ነው። ሰው አንዴ መጽሐፍ ስለምትፈትልኝ እዚሁ ላይ ግን እስኪ አቡ ካሊድን ጠይቀውና፣ አቡ ካሊድ ቀኝ አይንህን ነው አውጥተህ ጣላት ያለው አይደለ? ግራው ነበር የሚል የለም። ግራ አይኑ ግን ያያላ እስቲ እዚህ ላይ የተጠቀሰው ቀኝ አይኑ ነው እኮ። ስለዚህ ግራው ግን ያያል። ግራ አይን ያያል። ቀኝ አይን ቢጠፋ በግራ አታይም እንዴ? ያ እዚህ መጽሐፉ ላይ የተጠቀሰው እኮ ቀኝ ስለተባለ በግራ አታይም ማለት ነው ወይ? በግራ አታይም ማለት ነው ወይ ነው ጠየቁ። ግራ አያይም ቀኝ ቢጠፋ ግራ አይን ያለው ማለት ነው። ግራ አይን ያለው ማለት ነው። አይ እስኪ መልስልኝ። አይ ጥያቄን መልስልኝ አንተ። እኔ ያልጠቀሰውን ለምንድን ልጥራለህ? ግራው አያይም ማለት ነው ወይ? አጭር መልስ እኮ ነው። ያያል አይደለ? ግራው አያይም ሳይሆን ግራ አይን አለው ወይ? ኦኬ ሰይድ፣ አንተ ደጃል ነህ እንዴ? አይን የለም ግራ አይን የለህም? ምን እያልክ ነው? ደጃል ነህ አንተ? ደጃል ነው ግራ አይን የለም። ይሄ እኮ ይሄ በራሱ እኮ ሌላ ጥያቄ የሚያስነሳ ነው በመጽሐፉ ላይ ማለት ነው። ስለዚህ እያወራ ያለው ስለ እንትን አይደለም። ላዳምጥ። እያወራ ያለው ስለ ልብ ነው። በልቡ ይላል። ቀጥሎ በልብህ አመንዝረሃል ይላል። በአይንህ አይተህ ከዛ በልብህ ነው የምታመነዝረው። ምኞት አለ። ልክ ሳሂህ ሙስሊም 1403 ላይ መሐመድ መንገድ ላይ ሴቶችን አይቶ መሐመድ ሴቶችን አይቶ አዳምጠኛ፣ ሴቶችን አይቶ ሲሆን ሴት አይቶ ተረከዝ አይቶ ወደ ሚስቱ ዘይነብ ነው እየሮጠ የገባው አይደለ? አይቷት በልቡ ስለተመኘ ነው የሮጠው። እኔ አልተሳደብኩም። ሀዲስ ነው እኔ አልተሳደብኩም። አትሳደብ በእናትህ። ሳሂህ ሙስሊም 1403 ላይ እሺ። አሁን ለሴቶች ማን ነው በደንብ ለሴቶች ጥሩ እንትን የሚሰጠው? የትኛው እናያለን? መጽሐፍ አሁን ይህንን ጨርስና ፖይንትን አትቀይር፣ ሀሳብን አታስቀይር። አልቀረ እንትን እዛው ላይ አንድ ጊዜ ማቴዎስ 15:19 ላይ ያለው ከልብ የሚወጣውን ክፋት ወይ ደግሞ ምኞት እሱን እየተናገረ ነው እንጂ ሊትራሊ አይን አይደለም። አንድ ሰው ቀኝ አይን ተሰናከለ ሲል አንድ ጊዜ ልብን ጠርቶት አለፈ እኮ። በልብህ አለ እኮ ብራዘር፣ በልብህ ካየ በኋላ ወደ ልብ ይወርዳል። አይን ላይ ብቻ አይደለም እኮ የሚቀረው፣ አይን ያስተላልፋል ወዴት? ወደ ልብ። ምኞት የሚባለው ልብ ላይ ነው የሚፈጠረው እንጂ በአይን አይደለም እኮ የሚመጣው። ኦኬ ፊል ታደርጋለህ፣ ወደ ልብህ ይወርዳል። ስለዚህ በአንዱ አይን አየ ማለት አለ ቀኝ አይንህን ብቻ ብሎ እንደውም ግራህን አለመጥቀሱ በራሱ አንድ መልስ ነው እያልኩ ነው። ምክንያቱም ቀጥታ ምንድነው አንድ ሰው ኃጢአት እንደሚሰራው በቀኝ አይኑ ብቻ ነው የሚል አረዳድ ካለ አንተን እንግዲህ ጭንቅላትን መታከም ያለብህ በግራውም ስለሚያይ። ስለዚህ እየተናገረ ያለው እኔ ከራሴ የጨመርኩት አለ እኔ እኮ እኔም ጠየቅኩ እኮ አንተ እንደዛ ብለህ ከተረዳ ብዬ ጠየቅኩ። ግራው አያይም ወይ? እሱን እኮ መጽሐፉ ቢያነሳ እኮ እኔ ማነበዋለሁ። አላነሳውም ከነጭራሹ። መጽሐፉ ያለው ቀኝ አይንህን ነው ስላለ የጠየቅኩ መልስልኝ። ቀኙን ካለ ግራው አያይም ብለህ ነው የምትረዳውን የጠየቅኩ። እሱን መጽሐፉ ነበር ማንሳት ነበረበት። አንተ የምትረዳውን የጠየቅኩህ ብሎ ኢየሱስ እኔ የምረዳውን አሁን ክርስቲያን ክፈተ ውስጥ መጽሐፈ ሲራክ ቁጥር 42 ጨርሻለሁኝ። አንተ ቀላል ጥያቄ ነበር የጠየቅኩ። አንድ ጊዜ አብካዲ አንድ ጥያቄ ጠይቀሃል፣ ተመልሶልሃል። እኛ ደግሞ አሁን ተራችንን እንጠይቅ። አንዳንድ ባኬንድ ፎርዝ ስለሆነ ማለት ነው እየተጠያይቅ ነው። ከመጀመሪያው ጀምሬ እሷን ቦታ ክፈት ያልኩ ነበር። ለመክፈት ፈቃደኛ ሁለት አንስታል። ቆይ አንዴ መጀመሪያ አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስን ብለህ ነበረ። እሱ የሚመልስልሃል፣ ችግር የለውም። አሁን የማቴዎስን አንስተዋል፣ ማቴዎስ ተመልሶልሃል። ከዛ በኋላ ምንድን ነው ያልከው? መጽሐፈ ሲራክ ነው። እንቀጥላለን ማለት ነው። አሁን ወደ እንትኑ እንመለስና የሙሐመድ ሚስቶች ከቤት ይወጡ ነበር? የሙሐመድ ሚስቶች አይወጡም። ኦኬ ከቤት አይወጡም።
እሺ ከዛ ሙስሊም ሴቶች ሌሎች ሙስሊም ሴቶች የእነሱ ፈለግ ተከታይ መሆን አለባቸው አይደል? አለባቸው። ቅድም እኮ ያነሳው ለዚህ ነው ይህንን ቦታ ወደዚህ የሚሄድኩት ለዚሁ ነው። እሺ የሙሐመድ ሚስቶች ያንን ትእዛዝ አክብረው ከቤት የሚወጡ ከሆነ ቅጣታቸው 2 እጥፍ እንደሆነ ቁርአን ራሱ ይናገራል እኮ። ቅጣቱ ምንድን ነው? በአላህ ኪዷል ነው ወይስ ቅጣቱ ራሱን የቻለ ቅጣት ነው እኮ? ቅጣታቸው ግን 2 እጥፍ እንደሆነ ይናገራል። ምንም አይነት ቅጣት ይሁን ዞሮ ዞሮ ቅጣት ሳይሆን ሽልማት ሳይሆን ቅጣት ነው የሚሰጣቸው አይደል እኮ። ሙስሊም እከሌ ሙስሊም ስለተባለ እኮ ወንጀል አይሰራም ማለት አይደለም። የትኛውም እሱም ብቻ አይደለም። የሆነ ሙስሊም ሆነ ሰው ሊገል ይችላል። ያ የራሱ ቅጣት አለው። ኦኬ። ስለዚህ እነዛ ሰዎች ያንን ትእዛዝ አፍርሰው ለምሳሌ አንተ ምሳሌ ወደ የሆነ ሰው ክርስቲያን ነው አንዴ ችግር የለውም። ያንን ትእዛዝ አፍርሰው ከቤት ቢወጡ ሙሐመድ የሰጣቸውን ትእዛዝ ተቀብለዋል ወይስ አልተቀበሉ? አንዴ ማውራት አይቻልም። ለምሳሌ አሁን አንደኛውን ቦታው ላይ እንትኑን ካየ ራሱ ቦታው ላይ የሚለው አንድ ሰው ለምሳሌ የኢማን ድክመት ያለበት ሰው አለ። ኢማኑ ደካማ የሆነ ሰው በእምነቱ በጣም ጠንካራ እና ካሊድ የጠየኩ ስለ ትእዛዝ መጠበቅና ለመጠበቅ ነው። አንድ ሴት ለምሳሌ የሙሐመድ ሚስቶች ከቤት አትውጡ ተብሎ መገለጥ መጥቶለት ሙሐመድ እሱን መገለጥ ነግሯቸው ከቤት ቢወጡ አላህና መልእክተኛውን ተቀብለዋል ወይስ አልተቀበሉ? አላህና መጀመሪያውን ተቀብለዋል። ትእዛዙን ተቀብለውታል ወይስ አልተቀበሉት እኮ? ያችን ወንጀል ስለሰሩ የራሱ የሆነ አላህ የሚቀጣቸው ቅጣት ሊኖር ይችላል እንጂ በደፈናው ሙሉ በሙሉ ከእስልምና አይወጡም። ኦኬ። እነዛ ሰዎች ከዛ በኋላ በአላህ የምታምን ሴት ነው የሚለው በነገራችን ላይ ሀዲሱ በአላህና በመጨረሻው ቀን የምታምን ዊች ሚንስ የምትወጣ ከሆነ አታምንም ማለት ነው። በኢምፕሊኬሽን በአላህና በመልእክተኛው በአላህና በመጨረሻው በቂያማ ቀን የምታምን ከሆነ ከቤት መውጣት አልተፈቀደላትም፣ መብት የላትም ነው የሚለው ሀዲሱ። ስለማመን እኮ ብዙም ቦታ አላህ በብዙ ቦታ እኮ እኛን ማስጠንቀቂያ ይሰጣል። በሱ ብቻ አይደለም። እዚህ ጋር ማመን የመጣው ከቤት መውጣትን ተከትሎ ነው ወይስ አይደለም እኮ? ከቤት መውጣትን ተከትሎ ቢሆንም ከእስልምና አያስወጣችሁም። ግን ራሱ የሆነ ቅጣት አለው። ስጠኝ፣ ማስረጃ ስጠኝ። አያስወጣችሁም የሚል ቀላል እኮ ምን አያጨቃጭቀን። በቃ ጥሩ እሺ፣ አንድ ላምጣልህ። በአንድ ስልክ ስለሆነ እንትን ልበልህ። ቆይ ቦታውን አይችልም። እጠብቅሃለሁ፣ 10 ሰዓት እጠብቅሃለሁ። ኧረ እኔ ልግባ ክርስቲያን። አሁን ማውራት አልችልም። ያው ቅድም ስለ ተረኛ አታስገቡ የሚለውን በተመለከተ ነው። ያ ሴት ልጅ ከአንድ ቀን መንገድ በላይ መጓዝ ትችላለች? አትችልም። ያው የምትችልበት ጊዜ አለ። ኦኬ። ለምሳሌ አሁን ቆይ ችግር የለውም። አትችልም ካልክ በኋላ የምትችልበት ጊዜ አለ ብለህ መናገር አትችልም መጀመሪያ። ኦኬ። የምትችልበት ጊዜ ካለ ቁርአኑን ታመጣና ታሳይኛለህ ማለት ነው። ስለዚህ የማትችልበት ጊዜን ቆይ አንዴ የምትችልበት ጊዜን አሁን ከቁርአን አሳየኝሽ። ስልክ የለኝም ግን አሁን አንተም እያነበብ ቅድም ስልክ የለኝም ማለት ከተናገርክ በኋላ የበረሃው አሁን ይኸውልህ አንተ የተናገርከው ነገር ሰው ማስረጃ ያለው ነው የሚመስለው። እዚህ ጋር 2400 ሰው አለ አይደል? ልክ የምትወጣበት ጊዜ አለ የማትወጣበት ጊዜ አለ ስትል አንተ የተናገርከው ነገር ቁርአን ውስጥ ያለ ማስረጃ ያለው ነው የሚመስለው። ስለዚህ የግድ ማስረጃ ትጠይቃለህ። ላወራኸው ነገር ለአካፍል ወጣ ማስረጃ ያስፈልጋል ማለት ነው። ማስረጃ አለ። የማትወጣበት ጊዜ በዚህ ጊዜ ነው፣ የምትወጣበት ጊዜ ደግሞ በዚህ ጊዜ ነው ብለህ ማስረጃ አለ ለሱ። ሁሉ ነገር ላብራራልህ ነበር እኮ መጀመሪያ ጠቀስ እናብራራለሁ። ሳትጠቅስ አታብራራ። አብራራለህ እንጂ ምኑን ነው መጀመሪያ ሳትጠቅስ ለማብራራው ነገር እኮ ነው መረጃ የምሰጥህ አይደል? ለመረጃው መጀመሪያ መረጃ ትጠቅስና ታብራራለህ። እንዴት ነው አንተ የራስን ማብራሪያ ሰጥተህ ነው የምትጠቅሰው እንዴ? መጀመሪያ ትጠቅሳለህ፣ ያንን ታብራራለህ። የጠቀስከውን ነገር ማስረጃ አለ ከቁርአን